የዶሮ እግር አስገራሚ የጤና ጥቅሞችና አዘገጃጀት። በሀገራችን ብዙዎች ቆሻሻ ብለው የሚጥሉት የዶሮ እግር ለጤናችን ወሳኝ ጠቃሚ ነገሮች እንደያዘ ያውቃሉ? ይህንን ቪዲዮ ካዩ በኋላ የዶሮ እግርን አይጥሉትም? ነገሮችን ከሳይንሳዊ ማብራሪያው መረዳት ጠቃሚ ስለሆነ ቪዲዮን እስከ መጨረሻው ይመልከቱት። በሀገራችን በብዙ ባህሎች ውስጥ በተለይም በበዓላት ወቅት የዶሮ እግር ተጥሎ የሚረሳ ክፍል ነው። ነገር ግን በሌሎች ሀገሮች የዶሮ እግር እንደ ውድ ምግብ ይታያል። ለዘመናት ሾርባና የተለያዩ ምግቦች ለመስራት ጥቅም ላይ ውለዋል። በዛሬው ቪዲዮ በውስጡ ምን አይነት ንጥረ ነገሮች እንዳሉ፣ የዶሮ እግር የእውነት መድኃኒት ነው፣ ለአጥንትና ለመገጣጠሚያ እንዴት እንደሚረዳ፣ ቀለል ያለ የሾርባ አዘገጃጀት፣ ለመመገብ ማን ጥንቃቄ ማድረግ እንዳለበት በዛሬው ቪዲዮ እናያለን። ቆይ አውጥተው አይጣሉት። አብዛኛው ሰው የዶሮ እግርን እንደ ቆሻሻ ይቆጥራል። ነገር ግን ይህ ተራ የሚመስል የዶሮ ክፍል በዓለም ዙሪያ ባሉ ውድ የውበት መጠበቂያዎችና የጤና ማሟያዎች ውስጥ የሚገኝ ውድ ንጥረ ነገር በውስጡ እንደያዘ ያውቃሉ? ከእነዚህ ንጥረ ነገሮች አንደኛው ብዙዎች ባህር ማዶ ተሳፍረው ሲሄዱ ውድ ገንዘብ የሚያመጡት የምግብ ሰፕሊመንት፣ በተለይ የብዙ እንስቶች የውበት ሚስጥር የሆነውና በርካታ የጤና ጥቅም የያዘው ኮላጅን ነው። እዚህ በኋላ ውድ ገንዘብ አውጥተው ኮላጅንን ሰፕሊመንት ከአውሮፓና አሜሪካን ማስመጣት አይጠበቅቦትም። ዛሬ የዶሮ እግርን በመመገብ በውስጡ ስላለው ተፈጥሯዊ ኮላጅንና ስለሚያገኟቸው በርካታ ሚነራሎች፣ በተጨማሪም ይህንን ምግብ እንዴት ለጤና ተስማሚ በሆነ መንገድ ማዘጋጀት እንደሚችሉ በዝርዝር እናያለን። ይህ ቪዲዮ ሙሉ በሙሉ አመለካከቶን ስለሚቀይር እስከ መጨረሻው አብረውኝ ይቆዩ። ምክንያቱም መጨረሻ ላይ የምነግሮት ወሳኝ ማስጠንቀቂያ አለ። የዶሮ እግር መብላት አዲስ ነገር ነው? ምናልባት የዶሮ እግር መብላት ለብዙዎቻችሁ አዲስ ወይም እንግዳ ሊመስል ይችላል። ነገር ግን በኤዥያ፣ በደቡብ አሜሪካና በብዙ የአፍሪካ ሀገራት ለዘመናት እንደ መድኃኒትና እንደ ምርጥ ምግብ ይቆጠራል። ለምሳሌ በቻይና የዶሮ እግር ፊኒክስ ክላውስ ተብሎ ይጠራል። ይህም ለጤናና ለረጅም ዕድሜ እንደሚረዳ ይታመናል። በአሁኑ ሰዓት ደግሞ ሳይንሱ በውስጡ ስላሉ ንጥረ ነገሮች እውነቱን እያረጋገጠ ነው። ሳይንሳዊ ይዘቱ የዶሮ እግር ለምን ልዩ ሆነ? ዋናው ምክንያት ኮላጅን ነው። የዶሮ እግር በግምት 70% የሚሆነው የፕሮቲን ይዘቱ ኮላጅን ነው። ኮላጅን ምንድን ነው? ለቆዳችን ልስላሴ፣ ለፀጉራችን ጥንካሬና ከሁሉም በላይ ደግሞ ለመገጣጠሚያዎቻችን ለቅባት የሚያገለግል ፕሮቲን ነው። ዕድሜያችን እየጨመረ ሲሄድ ሰውነታችን ኮላጅን የማምረት አቅሙን ይቀንሳል። የዶሮ እግር ደግሞ ይህንን ክፍተት ለመሙላት ተፈጥሯዊና ቀላል መንገድ ነው። ከዶሮ እግር የሚያገኙት ሾርባ ምንም አይነት ፕሪዘርቫቲቭ ወይም ማቆያ ኬሚካል ስለማይጨመርበት የጎንዮሽ ጉዳት ወይም ሳይድ ኢፌክት አይኖረውም። የዶሮ እግር አርትራይተስን ይፈውሳል። የዶሮ እግር አርትራይተስን ሙሉ በሙሉ እንደሚፈውስ ወይም መድኃኒትን እንደሚተካ የሚያሳይ ሳይንሳዊ ማስረጃ የለም። ነገር ግን በውስጡ ባለው ኮላጅን ምክንያት የመገጣጠሚያ ምቾትን ለመጠበቅ ይረዳል። በተለይም በጉልበት ወይም በእጅ መገጣጠሚያ ላይ ለሚከሰት የመለሳለስ ችግር እንደ ረዳት ምግብ ሰፖርቲቭ ኒውትሪሽን እንጂ ለመድኃኒት መታየት የለበትም። በመሆኑም በተደጋጋሚ ከሚወስዱት ሰፕሊመንት ባልተናነሰ የዶሮ እግር መመገብ በርካታ የጤና ጠቀሜታዎች ይኖሩታል። ታዲያ ዋነኛው ጥያቄ እንዴት እንመገበው ነው። በተጨማሪም እንደ ካልሲየም፣ ማግኒዚየም እና ፎስፈረስ ያሉ ማዕድናት አሉት። እነዚህ ማዕድናት ለአጥንት ጥንካሬ ወሳኝ ናቸው። የዶሮ እግርን እንዴት እንመገብ? የዶሮ እግርን ለመመገብ በርካታ የሆኑ አዘገጃጀቶች ሲኖሩ ለዛሬ ቀላል የሆነውንና
ከሀገራችን ባህል ጋር አብሮ የሚሄደውን የዶሮ እግር ሾርባን አሳያችኋለሁ። የዶሮ እግር ጥቅሙን ለማግኘት ግን በትክክል ማብሰል አለብን። በዘይት መጠበስ ጥቅሙን ያጠፋዋል። ምርጡ መንገድ ሾርባ መስራት ነው። ከዶሮ እግር ሾርባ የሚገኘውን ጥቅም ለማሳደግ ከተቻለ የአበሻ ዶሮ ቢያገኙ ተመራጭ ነው። ካላገኙ የተገኘውን መጠቀም ይችላሉ። ዝርዝር አዘገጃጀት። አንደኛ፣ ጽዳት። እግሮቹን በሚገባ በማጠብ ጥፍሮቹን በቢላ ቁረጡ። ሁለተኛ፣ ማፍላት። መጀመሪያ ለ5 ደቂቃ ቀቅላችሁ የላይኛውን አረፋ ድፉት። እዚህ ጋር ከፈለጉ የላይኛውን ቆዳ ክፍል ልጠው ማንሳት ይችላሉ። ሶስተኛ፣ ቅመማ ቅመም። ንጹሕ ውሃ በመጨመር ነጭ ሽንኩርት፣ ዝንጅብል፣ ቀይ ሽንኩርትና ጥቁር አዝሙድ ይጨምሩ። እነዚህ እብጠትን የመከላከል አቅምን ይጨምራሉ። አራተኛ፣ ዝግ ያለ አበሳሰል። ይህ ወሳኝ ነው። ከ2 እስከ 4 ሰዓት በዝግታ እሳት ስሎ ኩኪንግ ይቀቅሉት። ይህ ሲሆን በውስጡ ያለውን ጄላቲንና ኮላጂን ወደ ውሃው ይወጣል። አምስተኛ፣ አትክልት። በመጨረሻው 30 ደቂቃ ላይ ካሮት፣ ድንችና ቆስጣ በመጨመር የምግቡን ጠቀሜታ ያሳድጉ። ይሁን እንጂ ሁሉም ሰው የዶሮ እግር እንዲመገብ አይመከርም። የሚከተሉት ችግሮች ያሉባችሁ ሰዎች ከመመገባችሁ በፊት ሐኪም አማክሩ። የዩሪክ አሲድ ያለባችሁ ሰዎች የዶሮ እግር ፒዮሪን ስላለው የዩሪክ አሲድ መጠንን ሊጨምር ይችላል። ሁለተኛ፣ የኩላሊት ህመም ያለባችሁ ሰዎች የፕሮቲን መጠናቸውን መቆጣጠር ስላለባቸው ጥንቃቄ ማድረግ አለባቸው። ከፍተኛ የደም ግፊት፣ በሾርባ ውስጥ ጨው ካለ። ሌላኛው ደግሞ ለሕፃናት ሲሰጡ አጥንቶቹ በጣም ትናንሽና ስለታም ሊሆኑ ስለሚችሉ ተለቅመው መውጣት አለባቸው። በጥበብ መጠቀም። የዶሮ እግር ሾርባ ውጤታማ የሚሆነው ከጤናማ የአኗኗር ዘይቤ ጋር ሲቀናጅ ነው። ክብደትን መቆጣጠር። በመገጣጠሚያ ላይ ያለውን ጫና ለመቀነስ ክብደትን መቆጣጠር። በመገጣጠሚያ ላይ ያለውን ጫና ለመቀነስ የእግር ጉዞና ቀላል እንቅስቃሴ ማድረግ። አትክልትና ፍራፍሬ አዘውትረው መመገብ። በአጠቃላይ የዶሮ እግር ተፈጥሮ የሰጠችን ርካሽና ድንቅ የጤና ማሟያ ነው። ቆዳው እንዲያበራ፣ መገጣጠሚያው እንዲጠነክርና አጥንቶ እንዲጠነክር ከፈለጉ በሳምንት 1 ጊዜ ይህንን ሾርባ ይሞክሩት። በአጠቃላይ የዶሮ እግር ተፈጥሮ የሰጠችን ርካሽና ድንቅ የጤና ማሟያ ነው። ቆዳው እንዲያበራ፣ መገጣጠሚያው እንዲጠነክርና አጥንቶ እንዲጠነክር ከፈለጉ በሳምንት 1 ጊዜ ይህንን ሾርባ ይሞክሩ። ከዚህ በኋላ በውድ ዶላር ከውጭ የሚመጣ ሰፕሊመንት ካላገኘው በፍጹም ጤናና ውበቴን መጠበቅ አልችልም ብለው አያስቡ። ይልቁንም ሙያው ካለሽ መፍትሄው በእጅሽ ነው። ሞክረውና ውጤቱን ኮሜንት ላይ አሳውቁን። አሁንስ አቋማችሁን አልቀየራችሁም? የዶሮ እግር ትበላላችሁ ወይስ አሁንም ይከብዳችኋል? አስተያየታችሁን ኮሜንት ላይ አስፍሩልኝ። ለብዙ ሰዎች እንዲደርስ ቪዲዮን ላይክና ሼር ማድረጋችሁን አትርሱ። በሚቀጥለው ቪዲዮ እስከምንገናኝ ጤና ይቆዩልኝ።